ሰላሙ አለይኩም ወራህመቱላሂ ወበረካቱ ጀሚዓን ሁላችሁንም ሰላም ብያለሁኝ። የአላህ ሰላም በሁላችሁም ላይ ይሁን። ያው ዛሬ በአዲስ ፕሮግራም ተገናኝተናል። የዛሬ ፕሮግራማችን የሚሆነው ክርስቲያን ወገኖቻችን ጥያቄ ያነሳሉ። ጥያቄው ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ህፃን ልጅ አገቡ፣ አይሻ ረዲየላሁ ዐንሃ በ9 ዓመቷ አገቧት እያሉ ነብዩ ሰለላሁ ዐለይሂ ወሰለም ስማቸውን ለማጥፋት ይሞክራሉና እውነት ይሄ ነገር እንዴት ይታያል በእስልምና የሚለውን ነገር በደንብ አድርገን ከስር መሰረቱ የማያዳግም መልስ እንሰጣቸዋለን። ሁላችሁም እስከ ፕሮግራሙ መጨረሻ ተከታተሉ። ሙሉ ካዳመጣችሁት ኢንሻአላህ ብዙ ነገሮችን ታተርፋላችሁ። አሁን ቀጥታ ወደ ቪዲዮ እንግባ። ቢስሚላህ። ያው መጀመሪያ አይሻ ረዲየላሁ ዐንሃ ጋብቻ ከመልከታችን በፊት አይሻ ረዲየላሁ ዐንሃ በእስልምና ምን አይነት ክብር አላት የሚለው ነገር ትንሽ ላሳያችሁ። አሳሂሁል ጃሚ መጽሐፉን ይሁት እዚህ ጋር ፔጅ 2117 እንደዚህ ይላል። ኢነ ፈለ አይሻ የአይሻ ብልጫ አለኒሳኢ ከሴቶች ላይ ያላት ብልጫ ከፈሊ ተሪድ አላ ሳኢሪ ጣዓም ሰሪድ የሚባለው ምግብ ከሁሎች ምግቦች እንደሚበልጠው ሁሉ አይሻም ከሁሉም ሴት ትበልጣለች አሁን ነብያችን ማለት ነው። ስለዚህ አይሻ ረዲየላሁ ዐንሃ በእስልምና በጣም የተከበረች ሴት ናት ማለት ነው። ተመልከቱ። ነብያችን ደግሞ እንደዛው ሌላ ሐዲስ ላይ ሁላችሁ ፊት ለፊት እዚህ ጋር ይሁ ሰሂሁ ሙስሊም ያለ ሐዲስ ነው። ሰሂሁ ሙስሊም ሐዲስ ቁጥር 2447 እና ሰሂሁ ሙስሊም ሐዲስ ቁጥር 2442 ላይ አላችሁ። እንደዚህ ይላል። አይሻ ለፋጢማ እንደዚህ ያሉ ነብያችን ለፋጢማ እንደዚህ ያሉ፣ ያ ቡነየቲ ልጅ ሆይ ያሉ፣ አለስቲ ቱሂቢነኒ አትወጂኝም እንዴ አሏት። ፈቃት በላ አረ ወደኋለሁ አላችሁ። ከዛ ነብያችን ማለት ፈቃለ ፈአሂቢ ሃዚህ እቺን ሴት አይሻ ወዳጃት አሉ። ስለዚህ አይሻ ረዲየላሁ ዐንሃ በጣም የተከበረች ነብያችን የሚወደ ሰዎች የሚወደ የነበረ ሴት እንደሆነ እንገነዘባለን። እንዲሁም በተጨማሪ ተመከቱ ከላይ እንደዚህ ይላል። ያ አይሻ ሆይ ነብያችን ሃዛ ጅብሪል ይሄ እኮ ጅብሪል ነው። የቅረኡ አለይኪ ሰላም በአንቺ ላይ የአላህን ሰላምታ ያቀርባሉ። ስለዚህ መልአክ ራሱ ሰላም ሲያት የነበረች ታላቅ ሴት ነበረች ማለት ነው። ተጨማሪ ሱረቱል አሕዛብ ቁጥር 6 እንደዚህ ይላል። አነብዩ አውላ ቢልሙእሚኒነ ሚን አንፉሲሂም ወአዝዋጁሁ ኡመሃቱሃ አለ። ነብዩ በምእመናን ላይ ከነፍሶቻቸው ይበልጥ ተገቢ ናቸው፣ ሚስቶቹም እናቶቻቸው ናቸው አለ። ስለዚህ አይሻ ረዲየላሁ ዐንሃ የኛ እናት ናት፣ ኡመሃቱል ሙእሚናት ማለት ነው። ኡመሃቱል ሙስሊሞች እናከብራታለን ማለት ነው። ይሄን ከያዘን አሁን ቀጥታ ነብዩ ሰለላሁ ዐለይሂ ወሰለም አይሻን ለምን አገቡ የሚለው ነገር እንመልከት። ተመልከቱ ሁላችሁም። ሰሂሁል ቡኻሪ ሐዲስ ቁጥር 3895 እንደዚህ ይላል። ቃለ ረአይቱኪ ፊል መናሚ መረተይኒ አንቺ አይሻ ሆይ እኔ አንቺን በህልሜ ሁለት ጊዜ አይቼሻለሁኝ አሉ። ስለዚህ እንደምናውቀው ነብዩ ሰለላሁ ዐለይሂ ወሰለም አይሻን በህልሙ አይቷት ነበር ከማግባታቸው በፊት። እንደምናውቀው ደግሞ የነቢያት ህልም ምንድነው? ወህይ ነው። ማስረጃ ከተባለ ኪታቡ ሱና መጽሐፉን ፊት ለፊታችሁ ኪታቡ ሱና ፊት ለፊታችሁ ማለት ነው። እንደዚህ ይላል። ኢነ ካነት ሩእያል አንቢያኢ ወህይ አለ። የነቢያት ህልም ምንድነው? ወህይ ነው አለ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አምላክ አዟቸው ነው አይሻ ረዲየላሁ ዐንሃ ያገቧት። ለምን አገቧት የሚሆን ደግሞ ኢንሻአላህ መጨረሻ ይገልጽላችኋለሁ። አሁን ቀጥታ ስታገባ ደርሳ ነበር አልነበረም ወደሚለው ጉዳይ እንለፍ ማለት ነው። ሱረቱል አሕዛብ ቁጥር 32 ተመልከቱ። እንደዚህ ይላል። ያ ኒሳ ነቢይ ለስቱና ከአሐድ ሚነ ኒሳ አለ። የነብዩ ሴቶች ሆይ አለ ከሴቶች እንደማናችሁም አይደላችሁም አለ። ስለዚህ የነብዩ ሚስቶች እንደማንኛውም ተራ ሴት አይደሉም፣ ወይም ስላችሁ እንደማንኛውም ሴት ይለያሉ ማለት ነው። እሺ ይህን ከያዝን አይሻ ረዲየላሁ ዐንሃ እንደዚህ ተመልከቱ። ሐዲሱ መጽሐፉ የሚገኘው ሱነኑ ትርሚዚ ላይ ነው። ያው ሱነኑ ትርሚዚ ሐዲስ ቁጥር 11110 ላይ ማለት ነው። እንደዚህ ይላል። ቃለት አይሻ እንደዚህ አለች። ኢዛ በለገቲል ጃሪየቱ 9 ሲኒን ፈሂየ ምርአ አንድ ሴት 9 ዓመት ከሞላት እሷ ሴት ናት አለች። ስለዚህ ቃል በቃል እንደርሻለሁኝ አለች ማለት ነው። 9 ዓመት ሞልቷት እንደምናውቀው ነብዩ ሰለላሁ 9 ዓመቷ ነበር አይደለ? ስለዚህ አይሻ ረዲየላሁ ዐንሃ በ9 ዓመቷ ደርሳ ነበር ማለት ነው። ሊቃውንቶች እንደዚህ ይላሉ። ተመከቱ። አንድ መጽሐፍ ልጥቀስላችሁ። ይሄ መጽሐፍ ፊት ለፊታችሁ የምታዩት ሰሂሁ ሙስሊም ቢሸርሂ ነወዊ ነው። ኢማሙ ነወዊ ሸርህ አድርጎት ነው። እንደዚህ ይላል። ወካነት ሸበት ሸባበን ሐሰን ረዲየላሁ ዐንሃ አይሻ ረዲየላሁ ዐንሃ ነበረች አሉ። ሸበት ደርሳ ነበር፣ ወጣት ሆና ነበር። ሸባበን ሐሰን ረዲየላሁ ዐንሃ ወጣት ለግላጋ ወጣት ነበረች አለ። ስለዚህ አይሻ ረዲየላሁ ዐንሃ በ9 ዓመቷ ደርሳ እንደነበረ ከዚህ ሐዲስ እንገነዘባለን ማለት ነው። ሲቀጥል ፍቃደኛ ነበረች እንደሚል ነገር ይነሳል። አዎ ፍቃደኛ ነበረች፣ እንዲሁም ደግሞ ደስተኛም ነበረች። ላሳያችሁ መጽሐፉን፣ ሁላችሁም እዚህ ጋር ተመልከቱ። መጽሐፉ የሚገኘው ሙስነድ አልሙስተድረክ አለ ሰሂህ ነው። እንደዚህ ይላል። ሐዲስ ቁጥሩን ይሁት እዚህ ጋር ምን ይላል? ያ አይሻ አሉ ነብያችን አይሻ ሆይ አለ አማ ተርደይና አን ተኩኒ ዘውጀቲ ፊ ዱንያ ወልአኺራ በዱንያም በአኺራም የኔ ሚስት መሆን ትፈልጊያለሽ? አሉ ነብያችን። ቁልቱ በላ አው ፈልጋለሁኝ አለች። ቃለ ፈአንቲ ዘውጀቲ ፊ ዱንያ ወልአኺራ ነብያችን ማለት አንቺማ በዱንያም በአኺራ ሚስቴ ነሽ አሏት። አያችኋ። ስለዚህ ነብዩ እንኳን ጥያቄ አቅርበውላት ወይም ደግሞ ጠይቀዋት ፈቃደኛ ነበረች በህይወቷ እንመለከታለን። ግን እዚህ ጋር አይሻ ረዲየላሁ ዐንሃ ነብያችን የማትወዳቸው ቢሆን ተጨቁና ቢሆን እዛን ጊዜ አይ በቃ አልፈልግም ትል ነበረ። ግን ከዚህ ሐዲስ እንዳያችሁ ፈቃደኛ ሆነ ነበረች ማለት ነው። በተጨማሪ በሱረቱል አሕዛብ ቁጥር 28 እንደዚህ የሚል ነገር እናገኛለን። ያ አዩሃን ነብይ ቁል ለአዝዋጅከ አለ። ተመልከቱ በደንብ አንተ ነብይ ሆይ አለ ለሚስቶች እንዲህ በላቸው ቅርቢቱን ህይወትና ጌጧን የምትፈልጉ እንደሆናችሁ ኑ አጣቀማችኋለሁና መልካሚቱን ማሰማት በመፍታት አሰማራችኋለሁ
እፈታችኋለሁ ከፈለጋችሁ በላችሁ አለ። አላህና መልእክተኛውን የመጨረሻይቱን አገር የምትፈልጉ ብትሆኑ እነሆ አላህ ከእናንተ ለመልካም ሰሪዎች ትልቅ ምንዳ አዘጋጅቷል አላቸው። ስለዚህ ምረጡ ብሎ አምላካችን ፈቀደላቸው ማለት ነው። ይህ አንቀጽ ሲወድ አይሻ ያለችውን ተመልከቱ። ሰሂህ ቡኻሪ ተመልከቱ። ሐዲስ ቁጥር 4748 እንደዚህ ይላል ኢኒ ዛኪሩ ለኪ አምረን ፈላ አለይከ አን ተስተጂሪ ሐታ ተስተሚሩ አበወይክ ያሉ ነብያችን አንድ ነገር ላማክርሽ ነው አይሻ ሆይ ግን በዚህ ጉዳይ እንዳትቸኩ ቤተሰቦችን አማክረሽ ወስኝ አሏት። አንቀጹን አነበቡላት። ከዛ በኋላ ምን የሚለውን አንቀጽ ከፈለጋችሁ ልፍታችሁ ከፈለጋችሁ ደግሞ እኔ ጋር ቆይ የሚለውን አንቀጽ አነበቡላት። ከዛ አይሻ ተመልከቱ ያለችውን አሁን ክርስቲያኖች እንደሚሉት አይሻ ረዲየላሁ ዐንሃ ፍላጎት ባይኖራትና መፈታት በፈልገ ዛን ጊዜ አልፈልግም በቃ ፍቱኝ ትል ነበር። ግን ነብዩ ሰለላሁ ዐለይሂ ወሰለም ምርጫ ቀረቡላት። ልፍታችሁ ወይስ ደግሞ አልፍታችሁ ሲሏት ተመልከቱ ምን እንዳለች አይሻ ፊ አይ هذا አስተሚሩ አበወየ እንዴ በእርሱ ጉዳይ በዚህ ጉዳይ ነው ቤተሰቦቼ የማማከረው አለች። ተቆጣች እንደው ከዛ ፈኢኒ ኡሪዱ ላህ ወረሱለሁ ወዳል አኺራ እኔማ ነብዩንና አላህን እፈልጋለሁ እንዲሁም ቀጣዩን ዓለም እፈልጋለሁ አለች። አያችሁ ስለዚህ ምርጫ ቀርቦላት ራሱ አይሻ ረዲየላሁ ዐንሃ ተቆጣች ራሱ ፊ አይሃ ምን አስተዚሩ አበወየ አለች። በዚህ ጉዳይ ቤተሰቦቼ የማማከረው ተቆጣች ራሱ። ስለዚህ ከዚህ ሐዲስ ምን ተገነዘብን? አይሻ ረዲየላሁ ዐንሃ ደስተኛ እንደነበረችና እንዲሁም ደግሞ ምርጫ ቀርቦላት እንደነበረ ተገነዘብን። እስካሁን ያየነውን ሐሳብ ልሰብስብላችሁ። እስካሁን ያየነው ምንድነው? አንደኛ አይሻ ረዲየላሁ ዐንሃ ምላክ የተከበረች እንደሆነች አየን። ሁለተኛ ደግሞ ፍቃደኛ እንደነበረች አየን። ሶስተኛ ደግሞ ደሳ እንደነበረ ቃል በቃል አይሻ 9 ዓመት ከሞላ ሴት እንደምትባል አይተናል ማለት ነው። አሁን ደግሞ የማሳያችሁ አይሻ ከመድረሷም አልፎ አእምሯም እንደበሰለ ሜንታሊም ወይም ደግሞ አእምሯም የበሰለ እንደነበረ ላሳያችሁ። አልሙስተድረክ አለ ሰሂህን እዚህ ጋር መጽሐፉን ይዩት። ፔጁን ልንገራችሁ። ፔጅ 11 ላይ ማለት ነው። እንደዚህ ይላል። ተናጋሪው ሱሐቢይ ነው። አምርን የዘገበው ቃለ ማ ረአይቱ አሐደን አዕለመ ቢልሐላል ወልሐራሚ ሚን አይሻ አለ። ከአይሻ በለጠ በሐላልና በሐራም ጉዳይ ስለ እስልምና ማለት ነው የሚያቅ አላየሁም አለ። ስለዚህ አይሻ ረዲየላሁ ዐንሃ አዋቂ እንደነበረች እናያለን። ከመከቱ ቀጣይ ሐዲስ ምን እንደሚል ዘጋቢው ዙህሪ ነው። እንደዚህ አለ ለውጅሚያ ኢልሙ ናስ አለ የሰዎች ዕውቀት ቢሰበሰብ አለ ሁሉም የሰዎች ዕውቀት በሙሉ ቢሰበሰብ ثم አዝዋጅ ነው ሰለላሁ ዐለይሂ ወሰለም እንዲሁም የነብያችን ሚስቶች ዕውቀታቸው ቢሰበሰብ አለ ለካነ አይሻ አውሳአሁም ኢልማ አይሻ ረዲየላሁ ዐንሃ ከሁሉም የበለጠች አዋቂ ነበረች አለ። ስለዚህ እንዳያችሁት ከመድረስም አልፋ አእምሯ እንደበሰለ የሁሉም ዕውቀት እንደምትበልጥ እናያለን። ቀጣይ ደግሞ ተመከቱ እንደዚህ ይላል ቃለ መስሩቅ እንደዚህ አለ ቃለ ረአይቱ መሸኸተ አስሐቢ ረሱልላህ የስአሉና ሐኒል ፈራኢድ አለ ታላላቅ የነብዩ ተከታዮች ስለ እስልምና ህጎች ይጠይቋት ነበር። ታላላቅ የነብዩ ሰሃቦች ራሱ እየመጡ ከእሷ ጋር ይማሩ ነበር ማለት ነው። አያችኋ። ስለዚህ አይሻ ረዲየላሁ ዐንሃ ሜንታሊም እንደደረሰች ከዚህ ሐዲስ እንገነዘባለን። ለመጨመሪያ ያክል ይሄን መጽሐፉ ቁርአቱል አይን ይላል መጽሐፉ ፔጅ 319 ላይ ማለት ነው። እንደዚህ ይላል ማአሽከለ አለይን አስሐበ ረሱልላህ ተናጋሪው የአቡ ሙሳ እንደዚህ አለ ማአሽከለ አለይን አስሐቡ መሐመድ የነብዩ ተከታዮች ጥያቄ አልተፈጠረብንም አለ። አምረቀጡ የትኛውም ጉዳይ ቢሆን አለ ፈሰአልና አንሁ አይሻ ይሄን ጉዳይ አይሻ ምን ጠይቃት አለ ኢላ ወጀርና ኢንዳሃ ኢልማ ስለዛ ጉዳይ አይሻ ጋር ዕውቀት እናገኛለን መልስ እናገኛለን አለ። ስለዚህ ሰሃቦች እየመጡ ታላላቅ ሰሃቦች እንኳን እየመጡ ይማሩ ነበር ከርሷ። ይሄ ደግሞ የሚያሳየው ምንድነው? አእምሯም እንደበሰለ ሰውነቷም እንደደረሰ ያሳያል ማለት ነው። እዚህ ጋር ምን ጥያቄ ይነሳል? አይሻ ረዲየላሁ ዐንሃ እንዴት ብላ በዛ እድሜዋ ደረሰች የሚል ጥያቄ ይነሳል። እሱን ጥያቄ ባጭሩ መልስላችሁ። ዱረውስቶን እየተመከቱ እንደዚህ ይላል ወህየ ቢንቱ 90 ሰነዋት እሷ የዛን ጊዜ 9 ዓመቷ ነበር ካለ በኋላ ሊአነሁ ሚነል ማዕሉም የታወቀ ነው አለ አነ ሲነል ቡሉ የመድረሻ ወይም የመጎርመሻ ጊዜ يختلف حسب العراقي وحسب المناخي የመጎርመሻ ጊዜ እንደ አገውና እንደ የጊዜው ይለያያል አለ። ففي مناطق الحارة تبلغ الجاريات مبكرا በሞቃታማ አገሮች ሴቶች ቶሎ ይደርሱ ነበር አለ። እንዴም ተመከቱ ቀጥሎ ሚናት እዚህ ጋር ከስር ማለት ነው فقال رأيت باليمن بنت بنات 90 يهدن كثيرا አለ። ተናጋሪው ማን ነው? ሻፊዒ ምን አለ? رأيت باليمن አለ በየመን አየሁኝ አለ በናተ ሴቶችን አየሁኝ አለ የ9 ዓመት ሴቶችን የህድነ ከቲራ በጣም ብዙ ጊዜ የወር አበባ ያዩ ነበር ማለትም ይደርሱ ነበር ብሎ ይናገራል። ስለዚህ በሞቃታማ ጋ የነበሩ ሰዎች ቶሎ እንደሚደርሱ አይተናል። አንድ መጽሐፍ ልጨምርላችሁ The Story of Civilization ይባል መጽሐፉ ፊት ለፊታችሁት ጸሐፊው ማን ነው? ዊል ዱራንት ነው። በጣም ትልቅ የታሪክ መጽሐፍ ነው። እንደዚህ የሚል ነገር ይናገራል። ቮሊዩም 36 ፔጅ 197 ላይ ማለት ነው። ኢነል ኢናት አለ ሴቶች እኮ አለ ፊል ቢላዲል ሐራ በሙቀት አገር ያሉ ሴቶች አለ የኩኑነ ሷሊሃቲ ሊዘዋጅ ለማግባት ይደርሳሉ ፊቲን ታሚና በ8 ዓመታቸው አዊ ታሲያ ወይም በ9 ዓመታቸው አዊ ለአሽራ ወይም በ10 ዓመታቸው ለማግባት ይደርሳሉ አለ። ስለዚህ እንዳየነው በዚህ የታሪክ መጽሐፍ መሰረት ሴቶች በዛን ጊዜ ቶሎ እንደሚደርሱ እንገነዘባለን ማለት ነው። ሲቀጥል ደግሞ ያለፈውን የጋብቻ ጊዜ በአሁን መተቸት አንችልም። ለምን በዛን ጊዜ ሴቶች የሚደርሱበት ጊዜና የሆኑ ጊዜ በጣም ይለያያል። በተጨማሪ ፍቅር ነበራቸው።
ፍቅር እንደነበራቸው ማስረጃ ከፈለጋችሁ ይሄ ሐዲስ ተመልከቱ። ሐዲሱን ፊት ለፊት እኔ አማርኛውን ላንብብላችሁ። እንደዚህ ይላል። ሱነን ኢብኑ ማጃህ ሐዲስ ቁጥር 686 ነው። አይሻ እንደተረከችው እኔ በወር አበባ ጊዜ አጥንት እግጥ ነበር። የአላህ መልእክተኛም ስጋውን ከእኔ ወስዱና አፍ ያረፈበት ቦታ ላይ አፋቸውን በማሳረግ ይግጡ ነበር። እንደዚሁም የወር አበባ ላይ እያለሁ በእቃ ስጠ የአላህ መልእክተኛም እቃውን ይወስዱና አፍ ያረፈበት ቦታ አፋቸውን በማሳረፍ ይጠጡ ነበር። ስለዚህ በጣም ፍቅር እንዳላቸው ከዚህ ሐዲስ እንገነዘባለን። በጣም ብዙ ማስረጃዎች አሉ። አክቹዋሊ ግን እንዳይበዛባችሁ ኢንሻአላህ እዚህ ጋር እናቁሙ። በታሪክ አንጻር ደግሞ እንመለከተው። ተመልከቱ። ይህ መጽሐፍ ኤ ዳይጀስት ኦፍ ዘ ላው ኦፍ ኢንግላንድ ይላል መጽሐፉ። እትሙን እዚህ ጋር ይሁት በ1778 የታተመ መጽሐፍ ነው። እንደዚህ ይላል። ባይ ዘ ላው ኦፍ ስኮትላንድ አለ፣ በስኮትላንድ ህግ መሰረት አለ አይውማን ካኖት ኮንቴር ስፖንሲሻል ቢፎር ኤጅ ኦፍ 7 አለ፣ ከ7 ዓመቷ በፊት ጋብቻ መፈጸም አችልም አለ። ባት ባይ ደ ኮመን ሎው በተራውም ህግ መሰረት ግን አለ ፐርሰን ሜ ሜሪ አት ኤኒ ሰው በፈለገበት ሰዓት ሊያገባ ይችላል። ኤንድ አፖን ሰች ማሬጅ በእንደዚህ ጋብቻ ጊዜ ደ ዋይ ሻል ቢ ኢንዲውድ ሴትየይቱ መታጨት አለባት፣ ሴቷ ማለት ነው። ኢፍ ሺ አቴም ደ ኤጅ ኦፍ 9 ዓመት ከሞላት ማግባት አለባት፣ መታጨት አለባት ይላል። ከዛ ኦፍ ዋት ኤቨር ኤጅ ኦፍ ሀዝባንድ ቢ ባሏ የትኛው ዓመት ላይ ቢሆን እሷ 9 ዓመት ከሞላት ትታጭ ያለ ይናገራል። ይህን እንግዲህ የሚናገው እንዳሳየኋችሁ የእንግሊዝ የህግ መጽሐፍ የሜታሪክ መጽሐፍ ነው። መጽሐፉ ፊት ለፊታችሁ ተመልከቱት። ልጨምርላችሁ ሌላ መጽሐፍ መጽሐፍ ሜዲቫል ማለት መካከለኛ ክፍለ ዘመን ማለት ነው። ስለ መካከለኛ ክፍለ ዘመን የሚያወጣ ታሪክ መጽሐፍ ነው። እንደዚህ ይላል። ጸሐፊዋ ማርጋሪት ናት። ተመልከቱ። ኢት ኒድ ቱ ሪሜምበር ዳለ መታወስ መዘጋት አለበት አለ ዳት ሜኒ ሜዲቫል ዊዶስ በመካከለኛ ክፍለ ዘመን የነበሩ ባሎቻቸው የተፈቱ ሴቶች ባሎቻቸው የሞቱባቸው ሴቶች አሉ ዌር ኖት ኦልድ ትልቅ አልነበሩም። ኢምፖርታንት ሀራሲስ ዌር ኦፍትን ሜሬጅ ቢትዊን ዘ ኤጅ ኦፍ 5 ኤንድ 10 አለ በዛን ጊዜ ወይም በመካከለኛ ክፍለ ዘመን ጊዜ በ5 እስከ 10 ባለው ጊዜ ያገቡ ነበረ። ኤንድ ፋይንድ ዘምሰልፍ ዊዶ ዋይል ስቲል ኢን ዜር ቲን ገና 20 ዓመት ሳይሞላቸው ሊፈቱ ወይም ባሎቻቸው ሊሞቱባቸው ይችላል። አያቸው። ስለዚህ በጥንት ጊዜ ሴቶች ቶሎ እንደሚያገቡ ከዚህ ታሪክ እንገነዘባለን። ሲቀጥል ደግሞ አይሻ ረዲየላሁ ዐንሃ ነቢያችን ከማጋባቷ በፊት ታሽታ ነበር። ራሱ ሌላ ሰው ማለት ጣዖት አምላኪ ነበር። ከዛ ቀረና ነቢያችን አገባቻቸው ማለት ነው። ከመጽሐፍ ቅዱስ አንጻር ደግሞ እንመለከተው። ምሳሌ መኃልየ ሰሎሞን ምዕራፍ 8 እንደዚህ ይላል። ቁጥር 8 ላይ ገና ጡት ያላወጣች ትንሽ እህት አለችን፣ ለጋብቻ ብትጠየቅ ለዚህ እህታችን ምን እናደርግላት ይላል። ያነበብኩላችሁ የ1997 ትርጉሙ ነው። ምንድን ያለው? ገና ጡት ያላወጣች ትንሽ እህት ናት። ትንሽ እህት አያችኋ። በዛን ጊዜ ህጻናት እንደሚያገቡ ከመጽሐፍ ቅዱስ እንገነዘባለን። እንግሊዝኛው ብትመለከቱ እንግሊዝኛው መጽሐፍ ቅዱስ ራሱ ከፍተን ብንመለከተው ተመሳሳይ ሐሳብ ነው የሚናገረው። ተመልከቱላችሁ ፊት ለፊት እንግሊዝኛው መጽሐፍ ቅዱስ ያው we have a little sister too young to have breast ጡት የላትም ህጻናት አለ what we will do for our sister if someone asked her to marry her ይናገር። እሷን ለማግባት ሰው ቢጠይቅ ምን እናግለት እያለ ይናገራል። ስለዚህ ከዚህ ምን እንገነዘባለን ከተባለ በዛን ጊዜ በመጽሐፍ ቅዱስ ጊዜ ራሱ ሴቶች ቶሎ እንደሚያገቡ እናያለን። ፍትሐ ነገሥት ደግሞ ተመልከቱ። ፍትሐ ነገሥት እንግዲህ የኦርቶዶክሶች መጽሐፍ ነው። በብፁዕ ወቅዱስ ሊቃነ ጳጳሳት ዘኢትዮጵያ በአቡነ ጳውሎስ ጊዜ የታተመ መጽሐፍ ነው። እንደዚህ የሚል ነገር እናገኛለን። ተመልከቱ። የሚጋቡትም የሴትና የወንድ አካል መጠን የደረሰው የሆኑ ወንዱ 20 ዓመት የሆነው ይሁን ሴቷም 12 ዓመት ይሆናት ይላል። 12 ዓመት ከሆነ ታግባ እያለ መጽሐፋቸው ይናገራል። አያችኋ። ስለዚህ ክርስቲያን ወገኖቻችን የማግባት ጊዜ በየአገሩ ይለያያል። አይ ሴት ማግባት ያለባት በ18 ዓመቷ የምትሉ ከሆነ ይሄ መጽሐፍ ቀዳችሁ መጣ አለባችሁ። ለምን? የእናንተ የምትመሩበት ፍትሐ ነገሥታችሁ ራሱ በ12 ዓመቷ ታግባ ስለሚል ማለት ነው። ተመልከቱ። ማርቲን ሉተር እንደዚህ ይላል። ማርቲን ሉተር የሚናገረው ነገር አለ። መጽሐፉን ይሁት ሉተር ወርክስ ይላል። አንድ ነገር ይናገራል። ማርቲን ሴድ አለ። ማርቲን እንደዚህ አለ ጊቭ ሄር ህዝባንድ ባል ስጧት፣ አጋቧት አለ ሺ ኦቨር 7 years old 7 ዓመት እኮ ሞልቷታል፣ ባልፈልጉላታል። አያችኋ። ስለዚህ በክርስትና እንኳን ብንመጣ ሴቶች ቶሎ ያገቡ ነበረ። አይ ቶሎ ማግባት በቃ ኃጢአት ነው በደል የምትሉ ከሆነ ማርቲን መቃወም አለባቸው። ማርቲን ደግሞ እንደምናውቀው በክርስትና የጴንጤዎችን እምነት የመሰረተ ታላቅ ሰው። ስለዚህ ሁላችሁም ወንድሞቼ እህቶቼ ከዚህ ቪዲዮ ምን ተማርን ከተባለ መጀመሪያ ላይ አይሻ ረዲየላሁ ዐንሃ ደርሳ እንደነበረ ከራሷም ነገር ከሊቃውንቱ ነገር አሳየኋችሁ። ሁለተኛ ደግሞ ፍቃደኛ እንደነበረች፣ ሶስተኛ ደግሞ አእምሯም እንደደረሰ አየን። አራተኛ ደግሞ በሞቃታማ ሀገሮች በዛን ጊዜ ቶሎ እንደሚደርሱና ቶሎ እንደሚያገቡ አየን። ሲቀጥል ፍቅር እንደነበር፣ ደስተኛ እንደነበር፣ ፍቅርም እንደነበር ነቢያችን ጋር በጣም እንደሚፋቀሩ አየን ማለት ነው። በተጨማሪ ደግሞ በክርስትና ማስተምሮ ሴቶች በዛን ጊዜ ቶሎ እንደሚያገቡ አየን። በታሪክ ደረጃም ራሱ በመካከለኛ ክፍለ ዘመን የነበሩ ሴቶች ቶሎ እንደሚያገቡ ተምረናል ማለት ነው። ስለዚህ ክርስቲያን ወገኖቻችን ይህን ጥያቄ ደግማችሁ እንዳታነሱ፣ ደግማችሁ ካነሳችሁ መጽሐፋችሁንም መመለስ አለባችሁ። ለምሳሌ እነዚህን ተመልከቷቸው። እነዚህ እንደምታዩቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተጋቡ ሰዎች ናቸው። ይሄ ሰው ትልቅ ሰው ነው። 18 ወይም 20 ዓመት ይሆነዋል። እቺ ደግሞ 5 ዓመቷ ነው። 5 ዓመቷ በተክሊል ቤተክርስቲያን አጋባቻቸው።
ስለዚህ መቃወም ካለባችሁ መጀመሪያ እነዚህ መጽሐፍ ቅዱሳችሁን ተቃውሙ፣ ሲቀጥል ታሪክን ተቃውሙና መታችሁ ነቢያችሁን ትቃወማላችሁ። ግን ደግሞ የሚገርማችሁ ነገር ምንድነው? አይሻ ደስተኛ ነበረች፣ ፈቃደኛ ነበረች። ወላ ሀታ መፍታት ከፈለግሽ ራሱ ምርጫ ቀርቧት ነበር። ግን እንደውም አልፈታም በጣም ደስተኛ ነኝ ያለችው። ስለዚህ ክርስቲያን ወገኖቻችሁ ባካችሁ ይሄን ጥያቄ ደግማችሁ እንዳታነሱ። ሁላችሁም ቪዲዮውን ሼር አድርጉ፣ ኮፒ ሊንክ አድርጉ። ወሰላሙ አለይኩም።